በዚሁ በዘንድሮ የአረንጓዴ አሻራ ማስጀመሪያ መርሃ ግብር ላይ ሌሎችም መልእክቶች ተላልፈዋል። ይህንን በተመለከተ ደግሞ በስፍራው የሚገኘው ባልደረባችን ምስክር ስናፍቅ አሁን ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመር ይገኛል። ምስክር እንዴት አመሸህ? ያሉህን መረጃዎች ለተመልካቾች ማድረስ ትችላለህ? አመሰግናለሁ። እንደምን አምሽታችኋል? ዛሬ የ8ኛ ዓመት የአረንጓዴ አሻራ መርሃ ግብር ማስጀመሪያ በቢሾፍቱ ከተማ በደማቅ ሁኔታ ተከፍቷል። እንግዲህ ከዚህ በኋላ የሚጠበቀው ኢትዮጵያን በመጀመሪያው ዓመት እንደያዙት ውል ሁሉ ይህንን መርሃ ግብር ተከትለው የአረንጓዴ አሻራቸውን ማኖር ነው። በይፋ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ 2018 የአረንጓዴ አሻራ መርሃ ግብር ተጀምሯል። ይህ መርሃ ግብር 2011 ዓ.ም ለመጀመሪያ ጊዜ ሲጀመር የመሪያቸውን ቃል በመስማት በዚህ መርሃ ግብር ላይ የተሳተፉ ኢትዮጵያውያን ዛሬም ከ7 እና 8 ዓመታት በኋላ በዚሁ መርሃ ግብር ላይ በስፋት ይሳተፋሉ ተብሎ ይጠበቃል። ለዚህ ደግሞ መነሻ ምክንያታቸው ይህንን መርሃ ግብር መሳተፋቸው የሚያመጣውን ፋይዳ በመገንዘባቸው ነው። ስለዚህ በዚህ አንጻር በጣም ብዙ የህዝብ ተሳትፎ የሚጠበቅበት መርሃ ግብር ይሆናል ነው ተብሎ የሚጠበቀው። እንግዲህ ይህ አረንጓዴ አሻራ መርሃ ግብርን ስናነሳው የዛሬ በነበረው መርሃ ግብር ላይ የግብርና ሚኒስትሩ አቶ አዲሱ አረጋ ባለፉት ዓመታት ምን አይነት ችግር ውስጥ ነበርነው፣ አሁን ያለንበት ጉዳይ ምን ይመስላል፣ ምንስ ልናሳካ ይገባናል የሚሉት ጉዳይ ላይ ገለጻቸውን አቅርበዋል። ካቀረቡት ገለጻ መካከል በጣም አስደንጋጩ ቁጥር ከዚህ በፊት በተለያዩ መረጃዎች የሰማ ነው። የኢትዮጵያ የደን ሽፋን ከ100 ዓመታት በፊት 40% ላይ ይገኝ ነበር። ያ በደን አጠቃቀማችን እንዲሁም በተፈጥሮ አያያዛችን ምክንያት በእጅጉ እየቀነሰ ሄዶ ወደ 3% ብቻ የኢትዮጵያ የደን ሽፋን የደረሰበትን አጋጣሚ ተመልክተናል። ስለዚህ በአንድ በኩል ይህን መቀየር፣ በሌላ በኩል ደግሞ የኢትዮጵያን ምግብ ዋስትና ማረጋገጥ የሚያስችሉ ስራዎችን ለመስራት በዚህ መርሃ ግብር ውስጥ ለመሳተፍ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተጀመረው የዚህ የአረንጓዴ አሻራ መርሃ ግብር መነሻ ብዙ ውጤቶች ተመዝግበዋል ብለዋል። ይህንንም አንድ በአንድ እየቆጠሩ በዚህ ገለጻቸው ላይ አመላክተዋል። ከተነሱ ጉዳዮች መካከል አንደኛው የኢትዮጵያ የደን ሽፋን እንግዲህ ከአረንጓዴ አሻራ መጀመር ከ2010 ዓ.ም አካባቢ የነበረበት ቁመናው ምን ይመስላል? ወደ 17% አካባቢ ነበር። አሁን በ7 ዓመት ሂደት ውስጥ በተሰሩ ስራዎች በብዛት እየተተከሉ ያሉት የጥምር ግብርና የደን ለሚሆኑ የአረንጓዴ አሻራ ፍሬዎች ስለሆኑ እየተተከሉ ያሉት ከዚህ ጋር ተያይዞ የኢትዮጵያ የደን ሀብት መልሶ ማገገም የቻለበትን እድል መመልከት ይቻላል። እስከ 23% በ2017 የነበረው መረጃ እንደሚያመላክተው እስከ 23% ድረስ የኢትዮጵያን የደን ሽፋን መመለስ የተቻለበትን ሁኔታ ተመልክተናል ብለዋል። በሌላ በኩል ደግሞ በጣም በከፍተኛ የሆነ የደን መራቆትና መመናመን የኢትዮጵያን የበረሃማነት መጠን እየጨመረው ሄዷል። በሌላ በኩል የውሃ አካላት የውሃ መጠናቸው እያነሰና እየወረደ እንዲሄድ አድርጓል። እንደ ማሳያ የሚነሱ በጣም ብዙ ሀይቆች አሉ። የሀሮማያ ሀይቅን ማንሳት እንችላለን። የአብያታና ሻላን የሀይቅ ክፍል የውሃ ክፍል መመልከት እንችላለን። በከፍተኛ ደረጃ በሳተላይት በተወሰዱ ምስሎች መጠናቸው ቀንሶ ነበር። ከዚህ የአረንጓዴ አሻራ መርሃ ግብር በኋላ በሚጨበጥ በሚዳሰስ መልኩ የነዚህ ወንዞች የነዚህ የውሃ አካላት መጠናቸው መልሶ እንዲያገግም ሆኗል ብለዋል። ሌላው ዋነኛው ጉዳይ ኢትዮጵያ የዓለምን የአየር ንብረት ለውጥ በራሷ መከላከል ብቻ ሳይሆን ዋነኛ ዓላማና ግቧ እየሰራች ያለችው በአንድ በኩል የተፈጥሮን የመጠበቅ የመንከባከብ ጉዳይ ነው፣ ለቀጣዩ ትውልድ የማስተላለፍ ጉዳይ ነው። በሌላ በኩል ግን ወሳኙ ጉዳይ የምግብ ዋስትናዋን የማረጋገጥ ጉዳይ ነው። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው ያነሱት ጉዳይ የሀገር ሉዓላዊነት ብዙ መልክ አለው ብለዋል። ከዚህ የሀገር ሉዓላዊነት መገለጫ አንዱ ድንበር ነው። ሌላው የተፈጥሮ ሀብትን የመጠበቅ የመከባከብ ጉዳይ ነው። የኢትዮጵያ አፈር ለዓመታት እየተከላ ወደ ውጭ ሀገራት ያለ ገደብ ሲወጣ ነበር። ይሄንን ማስቀረት መቻል ማለት የኢትዮጵያ ሉዓላዊነት መጠበቅ ነው። ይሄንን ማስቀረት መቻል ማለት ኢትዮጵያ የምታርስበት የምትዘራበትን ለማፈር አስቀረች በእጇ ያዘች ማለት ነው። ያ ማለት ደግሞ የሚያርሱ እጆች ያሏቸው ልጆቿ በሚያርሱት በሚሰሩት የእርሻ ስራ ምግብ ሉዓላዊነቷን ማረጋገጥ ትችላለች። ስለዚህ የሉዓላዊነት መልኩ ብዙ ነው ሲሉ ጠቅላይ ሚኒስትሩ ያነሱት ለዚህ ነው። ከዚህ አንጻር በምርትና ምርታማነት ረገድም ይህ የአረንጓዴ አሻራ በጣም ከፍተኛ አስተዋጽኦ እንዳበረከተ የተገለጸበት ነው። በአንድ በኩል በሰብል ምርቶች ከፍተኛ ለውጥ እየመጣበት ነው። በሌላ በኩል ደግሞ በእርሻ መሬቶችም ላይ ጭምር ይከላ የነበረው የአፈር መጠን እየቀነሰ ስለመሄዱ የሚያሳዩ ማስረጃዎች የታዩበት ነው። ከዚህ ውጪ ደግሞ ኢትዮጵያ በዚሁ በግብርናው ዘርፍ ላይ እንኳን ብንመለከተው ሰፊና ከፍተኛ የሆነ የቡና ኤክስፖርት ምርት የአቮካዶ ኤክስፖርት ምርት ለውጭ ገበያ ማቅረብ የቻለችበትን አጋጣሚ ማንሳት ይቻላል። በሚሊዮን የሚቆጠሩ ዶላሮች የሚገኙበት አሁን የቡናው ዘርፍ ብቻ ለብቻው በቢሊዮን ዶላሮች የሚገኙበት ለመሆን ማስቻለው አንዱ ጉዳይ በሰፊ የቡና ችግኞች ላይ በሚሰራው አረንጓዴ አሻራ መርሃ ግብር በሚሰራው ስራ ነው። ስለዚህ ከዚህ ጋር ተያይዞ የኢትዮጵያንም የኤክስፖርት መጠን በማሳደግ ውስጥ ይህ መርሃ ግብር በጣም ትልቅ ድርሻ አለው። እነዚህን መረጃዎች ብንመለከታቸው ይሄ ሁሉ ግን ካለ ኢትዮጵያውያን ክንዱ ብርት እውን ይሆን አይደለም። ኢትዮጵያውያን የመሪዎቻቸውን ቃል በመስማት ባደረጉት በርብርብ
ጭቃውን፣ ዝናቡን፣ ክረምቱን፣ ዶፉን፣ ጎርፉን ሳይፈሩ በዚህ መርሃ ግብር ላይ በስፋት በመሳተፋቸው ምክንያት የመጣ ውጤት ነውና ጠቅላይ ሚኒስትሩም እንዲሁም የግብርና ሚኒስትሩ አቶ አዲሱ አረጋም የኢትዮጵያን ሕዝብ አመስግነዋል። አሁን ቀጣዩ ጊዜን ያለውን ከፊታችን ያለውን የክረምት ወራት ደግሞ በስፋት በዚህ መርሃ ግብር ውስጥ በመሳተፍ ውጤቱን ሙሉ ማድረግ አሁን ያለው የኢትዮጵያ የአረንጓዴ አሻራ ውጤት ከ47 ቢሊዮን በላይ ችግኞችን ባለፉት 7 ዓመታት መትከል ተችሏል። አሁን የሚጠበቀው 50 ቢሊዮን ማድረስ ነው። ነገር ግን ከዚህ ግብ በላይ የሚሻገር ወደ 56 ቢሊዮን ገደማ የሚጠጋ ላይ እዛ ላይ መድረስ ይቻላልና ከዚህ አንጻር ብዙ ውጤቶች እየተገኙበት ያለ ዘርፍ ነው። በስራ እድል ፈጠራን ብንመለከተው እንዲሁ ውጤቶች እየተገኙበት ስለመሆኑ በሚሊዮን የሚቆጠሩ የስራ እድሎች የተፈጠሩበት መስክ ስለመሆኑ ከዚህ በፊት አቧራ ለብሰው የነበሩ የችግኝ ማፍያ ጣቢያዎች ዳግም ያንሰራሩበትና ውጤት ለማምጣት የሰሩበትን የነበረውን እውቀት አሁን ካለው እውቀት ጋር በማቀናጀት በተገኘ ውጤት የአረንጓዴ አሻራ ውጤት ያመጣበት ነው። ይሄ ሁሉ ሲል ቀደም ሲል እንዳነሳሁት የህዝቡ ትልቅ ተሳትፎ ትልቅ ቦታ የሚሰጠው ነውና በዚህ መርሃ ግብር ስለተሳተፉ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋናቸውን አቅርበዋል። እንግዲህ ይሄ መርሃ ግብር በሚቀጥሉት ጊዜያት በስፋት ይከናወናል ተብሎ ነው የሚጠበቀው። የተለያዩ ለችግኝ መትከያ የተዘጋጁ ቦታዎች አሉ። እንደከዚህ ቀደሙ ሁሉ የጥምር ግብርና እንዲሁም ለደንና ለውበት የሚውሉ ወደ 5% ገደማ የሚሸፉ ናቸው። ሌሎቹ የጥምር ግብርና ወደ 60% ይሸፍናል። 35% የሚሆነው ደግሞ የደን ዛፎች የሚተከሉበት ነው። በዚህ በተናበበ መልኩ የአካባቢውን ነባራዊ ሁኔታ ባገናዘበ መልኩ የችግኝ ተከላ መርሃ ግብሩ በስፋት ይካሄዳል ተብሎ ነው የሚጠበቀው። ዛሬ እንግዲህ በቢሾፍቱ ከተማ በደማቅ ሁኔታ ይህ የ2018 የአረንጓዴ አሻራ ማስጀመሪያ መርሃ ግብር ተጀምሯል። ሶዶና ሸዋ ወደ እናንተ ልመለስ።